በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘሁ ዛሬ ደግሞ አንድ መልእክት ይዤ ወደ እናንተ መጥቻለሁ። እግዚአብሔር ልዑል የተመሰገነ ይሁን። መጽሐፍ ቅዱስ አንድ የሚለው ነገር አለው። እስቲ እሱን ቃል አንብበን ወደ ውይይታችን እንመጣለን። እሱን መሰረት ባደረገ መልኩ እንወያያለን ዛሬ። ክብር ለአምላካችን ለእግዚአብሔር ይሁን። እንዲህ ይላል የእግዚአብሔር ቃል መጽሐፈ ምሳሌ ወይም ተግሳጽ ምዕራፍ 30 ቁጥር እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ክብር ለአምላካችን ለእግዚአብሔር ይሁን። ይህ ቃል ለአሁኑ ውይይታችንም ይሁን ለወደፊቱ ምናልባት ወደ ኋላም ለተናገርነው ሁሉ ለተሐድሶ ሰዎች እንደ መሪ ቃል ሆኖ የሚያገለግል ዋና መርሃችን ነው። በዚህ መርህ መሰረት ደግሞ ሌሎችን ብዙዎችን እናገለግላለን፣ እንመክራለን። እኛን የመከረ፣ እኛን ያስተካከለ፣ እኛን የቀረጸ፣ እኛን እውነት ላይ ያቆመ ሕያው የእግዚአብሔር ቃል ስለሆነ በቃሉ ላይ ምንም ሳንጨምር ምንም ሳናጎድል በእግዚአብሔር ቃል ላይ ተመስርተን በእውነት ላይ ቆመን ሌሎችንም እናገለግላለን። እኛ የቆምንበት እውነት፣ እኛ የቆምንበት ሕያው የእግዚአብሔር ቃል እንዲገዛቸው እንዲሰራቸው በእግዚአብሔር ቃል እንመክራቸዋለን። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። አያችሁ፣ የእግዚአብሔር ቃል ሁሉ ተፈትናለች ይላል፣ ለሚታመኑትም ጋሻ ነው ይላል። የእግዚአብሔር ቃል የተፈተነ ነው ማለት የተመረመረ፣ የተገለጠ፣ የተረዳ እውነት የሆነ ማለት ነው። ተፈትናለች። የእግዚአብሔር ቃል ሁሉ ተፈትናለች፣ ተመርምራለች፣ ታይታለች። አይምሮ ያለው ሰው ሁሉ ይቆምባታል። ለሚታመንበት ደግሞ ጋሻ ነው። ስለዚህ እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ አንድ አወቅሁ የሚል ከቅርብ ቀን ወዲህ ቲክቶክ ላይ የመጨረሻ ሐዋርያ፣ ብቸኛ ሊቀ ሊቃውንት ቆራርጦ እገሌን አሳፈረው፣ እገሌን አስለቀሰው፣ እገሌን አስጨነቀው እየተባለ የሚወደስ ምንም ዕውቀት የምትባል ባጠገቡ ያላለፈች ይገርመኛል። ከበፊት ዶክተር ወይም ፕሮፌሰር ቀሲስ ወዲያቆን ዘበነ ለማ ብዙ ያልሁለት እባክህ ተመከር፣ እባክህ ተስተካከል ያልኩት ሰው ነበረ። ብዙዎቹንም እባካችሁን ብዬ ተቃውሜያለሁ። አሁን ከቅርብ ጊዜ ወዲህ ደግሞ ዶክተር መስከረም
ለቤተ ክርስቲያኒቱማ ከኔ ውጪ ከኔ ወዲህ ማንም የለም፣ የቤተ ክርስቲያኒቱን ታሪክ ጉዳይ ለኔ ተውት ብላ እየተናገረችም ያለች ሰው ናት። አሁን ደግሞ ሌላ ሰው ብቅ አለ። ታውቁት ይሆናል፣ አይታችሁት ይሆናል። ግን በቤተ ክርስቲያኒቱ እውነቴን ነው የምላችሁ በዚህ ሙያ አልፌያለሁ የሚለው ነገር የሌለው ቲክቶክ የወለደው ባክቴሪያ እንዲህ አይነት ሰዎችን እኔ አልደራደርም። ስርዓት ያዙ ነው የምላቸው። ስርዓት ያዙ እያልኩ እቃወማቸዋለሁ። እስቲ አይተነው እንመለስ። የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ስትሰብክ እነሱ የሚፈልጉት እኛ ምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልናል፣ እኔ ምለውን በል፣ እኔ ምነው ስትል አንተ ወንጌል የሰበከው ብለው ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ፣ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይሄን ምንጭም ተደርቀው ያን ቦታ ስታደርቀው ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከርኩ። ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ አላየንም? በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገል ሌላ መርጌታ ይመጣል፣ ቄስ ስትገል ሌላ ቄስ ይመጣል። ሰው ምን ታደርጋለህ? ምንጩ ማድረግ አለብህ። እስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዛ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ያ ነው። ከዛስ ታሪክ የሚባል ነገር የለህም፣ ትውፊት የሚባል ነገር የለህም። በቃ እንደው በሁሉ ላይ ስልጣን ያለው በሁሉ ላይ መግለጫ የሚሰጥ ይሄ መሆን አለበት የሚል መልስ ለተጠየቀው ጥያቄ መልስ ስጥ ተብሎ የሌለ ከወዲያና ከወዲህ አወናጭፎ ሾልኮ ለመሄድ የሚሙለጨለጭ ጠያቂውም እግዚአብሔር ይርዳ ወንድሜ አደራህን እንደምንም ብለህ አምልጥ እንደው ሩጥ እባክን በዚህ እንደሱ እንደው አይነት ነገር ጥያቄ እየጠየቀ ተሽሎኩልኮ እንዲወጣለት የሚጸልይለት ሰው፣ ጠያቂው ራሱ የሚያዝንለት ሰው ይሄ ሰው በጣም እያሳፈረኝ እያሳዘነኝ። እንዲህ አይነት ሰዎች ወጣቶች ናቸው። ቢማሩ ቢያውቁ ጥሩ ነበር። ቢማሩ ምን አለ? ቢያውቁ ምን አለ? ቶሎ እንደዚህ አይነት ነገር ላይ ፊት ከማለት ከመንጠልጠል ይሄ ከባድ ውርደት ነው። በጣም ትንንሽ ሰዎች ይንቃሉ። ብቁ ሆነው ካልተገኙ መድረክ ላይ ዝም ብለው ሲወጡ ብዙ ሰዎች ይንቃሉ። መድረኩን መቆጣጠር ማለት የእውቀት መጨረሻ አይደለም፣ በፍጹም አይደለም። መደንፋት እውቀት አይደለም። ቲክቶክ ላይ መጠየቅ እውቀት አይደለም። እኔ በጣም አፍሬያለሁ። መናፍቃን እኔ የምለውን በልልኝ ያንተን ትተህ እኔ የምለውን በልልኝ ይላሉ ብሎ ለጠያቂው መልስ ይሰጣል።
መናፍቃን የሚለን እኛን ነው። ተሐድሶዎቹን ተሐድሶ ለማለት ይከብደዋል። እንደ ጥሩ ስም ስለሚሆንበት፣ እንደ መልካም ስም ስለሚታየው፣ ተሐድሶ ማለት ለሱ የክብር ስም እንደሆነ አድርጎ ስለሚያስበው መናፍቃን በማለት ሞራል የሚነካ የሚመስል ወይም ደግሞ እኛን ከሰው የሚያሳንስ ክርስቲያን እንዳልሆን አድርጎ የሚያሳይ ጸረ ክርስቶስ፣ ጸረ ማርያም፣ ጸረ ቅዱሳን ሁሉ እንደሆን አድርጎ የሚያሳይ ስም በአንድ ወቅት ብቅ ያለ መናፍቅ። ግን እውነት በዚህ ፕሮግራም መናፍቁ እሱ ወይስ እኔ እንድትፈርዱ፣ ኮሜንት ላይ እንድትፈርዱ። ወንጌሉን ተውትና የዘማርያም የደጋፊ የሆናችሁ ዘማርያም በሉ። ወንጌሉን ተውት። አሁን የዘማርያም አምላኪዎች የሆናችሁ ሰዎች አላችሁ። ምንም ይበል ምንም ዘማርያም የኛ ኦርቶዶክስ ነው። በቃ እንደዚህ የምትሉ ሰዎች አላችሁ። ኦርቶዶክስነትም የማይሰማችሁ፣ ክርስቲያንነት የማይሰማችሁ፣ የወንጌል ክብር የማይሰማችሁ የዘማርያም ደጋፊ የሆናችሁ አላችሁ። የፈለገውን ይበል እኔ ዘማርያምን ወደዋለሁ የሚሉ ሰዎች አሉ። ስለዚህ የእሱ ደጋፊ የሆናችሁን ካላችሁ እንደው ይመቻችሁ፣ ዘማርያም በሉ። እውነት ለሚናገሩ በእውነት ኮሜንት ለሚጽፉ ተውት። አትላላጡ፣ አትጋጋጡ። ግን ከእውነት ብታመልጡ ጥሩ ነው። በሰው ከመደገፍ ብታመልጡ ጥሩ ነው። መጀመሪያ ኢየሱስ ይበልጣችኋል። የዘላለም ሕይወት የምታገኙበት መጽሐፍ ቅዱስ ይሻላችኋል። የሚመክራችሁ የሚያጸናችሁ ኢየሱስን የሚያሳያችሁ። እኛ ያንተን ትተህ እኛ የምንለውን በልልን ብለን አናውቅም፣ ልንልም አንችልም። አትፍጠርሽ፣ ፍጥር አድርገህ አትበል። ከኔ ጋር እኮ ቲክቶክ ላይ ተገናኝተን ተከራክረናል። ሹሉክ ስትል የምትለውን አጥተህ የሆነች ጥያቄ ፈጥረህ ይችን ስትል ሙጭጭ ስትል አይቻለሁ። የምትገርም ሰው ነህ። እና ያንተን ችግር ለተሐድሶ አድርገህ ታቀርበዋለህ እንዴ? እኛ የምንለውን በልልን አላልን። ኢየሱስ ጌታ ነው ብለን አልልም ብለህ ከሆነ ግዴታ ነው። ይሄን ማለት ግዴታ ነው። መጽሐፍ ቅዱስ ብቸኛ የእግዚአብሔር ቃል ነው ስንል አይ እናንተ የምትሉትን እንድል አታስገድዱኝ ብለህ ከሆነ እንድትል እናስገድድሃለን። በኢየሱስ ክርስቶስ ብቻ የዘላለም ሕይወት አለው ስንል ይሄንን እንድል አታስገድዱኝ እያልከን ከሆነ እንድትል እናስገድድሃለን። እንዲህ አይነት ኦርቶዶክስነት የለማ። ኦርቶዶክስነትህ ከዚህ ውጭ ከሆነ ጠማማ ኦርቶዶክስ ነው ያዝከው። ጠማማ ኦርቶዶክስ፣ ጠማማ የትም የማያደርስ ሰዎች ተሰብስበው በግሩፕ የፈጠሩት እንዲህ እንበለው የኛን ጉዳይ የኛን እምነት እንዲህ እንበለው ብለው ሰዎች የፈጠሩት የተሳሳተ ጠማማ የሆነ ኦርቶዶክስነት ነው ያዝከው ማለት ነው። ቀጥ ያለ የቀና በሩ እኔ ነኝ በእኔ በቀር ወደ አብ የሚገባ የለም በሚለው ቃል መሰረት ከግሪኩ ተወስዶ ኦርቶዶክስነት ከዚህ የመነጨ ነው ካልከኝ ግን እኔ የምላትን እየነሰረህም እያስነጠሰህም ምንም እያለህ እያንዘረዘርህም ቢሆን ትላታለህ። አለበለዚያ ከዚች ኦርቶዶክስ አስፈንጥሬ አወጣለሁ እውነት ለመናገር። ምክንያቱም ብዙ ሰዎችን እያጠፋህ ብዙ ሰዎችን እየገደልህ እንድትኖር አልፈቅድልህም። ይሁዳም እኮ ወደ ገዛ መንገዱ ሂዷል አይደል እንዴ? ይሁዳ የገዛ መንገዱን መርጦ ሂዷል። ዴማስ ዓለምን ወዶ ሂዷል። አንተ ቆንጆ ሰው ነህ፣ ልምከርህ፣ ቆንጆ ወደ ቦሌ አካባቢ ወጣ ገባ ብለህ ብትል አታጣም፣ የሚናጠቁህ አታጣም። ገንዘብ ያላቸው የዚህ ዓለም ሰዎች የስጋ ሰዎች አሉ የሚናጠቁህ። እዚያ ቢዝነስ ስራ ሂድና ወንጌል አይመችህም፣ የዘላለም ሕይወት አይመችህም፣ ኢየሱስ አይመችህም። ልንገርህ፣ ጥሩ ሸበላ ነህ። የዘላለም ሕይወትን ከጠላህ በጊዜህ
በውበት ተጠቀምበት ነው የምልህ። በቃ ሌላ ምንም እምልህ የለኝም። ቁንጅና ተወዳደር፣ ሂድ። ወንጌል አንተ ይከብድሃል፣ አይመችህም። ወንጌል በተአምር አይሆንህም። ወንጌል እኮ ስትቀበለው ይገድልሃል። ገድሎ አንተነትህን አስጥሎ እንደገና የእርሱ አድርጎ ሕያው አድርጎ ያስነሳሃል። ስለዚህ እኔ ለክርስቶስ ሙቻለሁ፣ እኔ ለዓለም ሙቻለሁ፣ አሁን በክርስቶስ ሕያው ነኝ ነው ያለ ጳውሎስ። ጳውሎስ መጀመሪያ የራሱ የሆነ ዘር ቆጣሪ የእነንትና ወገን እያለ ትምክተኛ ነበረ። ያንን እንደ ጉድፍ ቆጥሮ አሁን በክርስቶስ አመነና ሞተ። እንደገና ለወንጌል ሕያው ሆኖ ተነሳና የክርስቶስን መስቀል ተሸክሞ መዞር ጀመረ። ስለዚህ በአንተ እምነት በአንተ አቋም ክርስትና የለም። አትዋሽ እንዴ! እሺ አንተ የምትለውን እስኪ ልቀበል፣ ልስማህ እስቲ። ምን እያልክ እንደሆነ እኮ እናውቃለን። ክርስቶስ ጻድቃን ናቸው የሚያድኑ፣ በምልጃቸው በኪዳናቸው በተስካራቸው በአፈራቸው በጸበላቸው በምናምናቸው ያድናሉ የምትል ከመጽሐፍ ቅዱስ አጠገብ የሌለህ አፈር ላፈርና የሆነ ቅጠላ ቅጠል ስር የምትዞር መዳንን በጫካ የምትፈልግ ሰው እኮ ነህ። እነሆ በደጅ ቁሜ አንኳኳለሁ የሚለውን ጌታ እኮ አልፈህ የሄድክ ሰው ነህ። ከመድኃኒት ጋር የተላለፍክ ሰው ነህ እና ዝም ብለህ የማይገባ ነገር አትናገር። የሚያጋልጥህን የሚያዋርድህን ነገር አትናገር። አትዋሽ። እዚያው ክፍል ላይ ሊቃውንቱ ከሰሜን ስለሆነ ምንጩን ማድረቅ ነው የታድሶ መናፍቃን ዓላማቸው ብለሃል። ምናልባት ይህንን የተናገርከው አሁን ወደ ጎንደር አካባቢ ካለው ንቅናቄ ካለው ትኩስ ወሬ ተነስተህ እችን የቲክቶክ ወዳጅና ቤተሰብ ለማፍራት ወቅትን ተከትለህ የጮህካት ጩኸት ናት። ይኸውልህ እንደነ የኔታ እዝራ ያሉ እንደነ ስምዐኮነ ያሉ እንደነ ብፁዕ አቡነ እንድርያስ ያሉ ሊቃውንትን ጠብቀህ ከሆነ እነሱ ይደርቃሉ። እንደነሱ አይነቶቹ ምንጫቸው ይደርቃል። አትጠራጠር። ታምረ ማርያም መጽሐፍ ነው ብለው የሚንገታገቱ እንዴ የሞተ የበሰበሰ መጽሐፍ ይዘው ይሄ ነው መጽሐፍ ማለት የሚሉ የሚያሳፍሩ እኔ እኮ ሁልጊዜ እናገረዋለሁ። ማርያም የሚለው ስም በእግዚአብሔር ዘንድ ተከብሮ ተጠብቆ የኖረ ስም ነው። ይሄንን ተላልፈው ማርያም ተብለው የተጠሩ ሴቶች ተቀጥተዋል። ለምሳሌ የሙሴ እህት ማርያም በለምጽ ተቀጣች። ማርያም ተብላ በመጠራቷ የእመቤታችንን ስም በመያዟ ያሉ ደንቆሮዎች የተከማቹበት አማራ። እንነጋገር ካልክማ ዘርዝሬ ዘርግፌ እነግርሃለሁ። መግደላዊት ማርያም ተብላ በመጠራቷ 7 አጋንንት ታደሩባት ያሉ ጭልጥ ያሉ ደንቆሮዎች የተወለዱባት እያስተማሩም ያሉባት። ምናልባት አንተ እየጠየቃቸው የሚናገሩ ሰዎች ናቸው እነዚህ ሰዎች። እነ ሊቀ ሊቃውንት ስምዐኮነ አንተ ኢንተርቪው ስታደርጋቸው እያየሁ ነው። ከነዚህ ተምረህ ድሮስ ከአንተ ምን እንጠብቃለን? እነዚህ ወልደው አንተስ ምን ትሆናለህ? ከአንተ ምን እንጠብቃለን? እንዴ እኔንም እኮ አጃጃልከኝ። በጣም የሚያሳፍሩ ሰዎች እኮ ናቸው። እና ከሰሜን ሊቃውንት ጸናጽል፣ ከበሮ፣ መቋሚያ ከዚያ ባለፈ ደግሞ ጥንቆላ አንድ ንጹህ መርጌታ የማይገኝበት
አንድ ንጹህ ቄስ የማይገኝበት ጠንቋይ፣ ጋኔን ሳቢ፣ መስተፋቅር ደጋሚ፣ የገበያ የአይነ ጥላ የምናምን የቁራኛ ደጋሚ፣ ልፋፈ ጽድቅ ደጋሚ፣ የቡዳ የመጋኛ የምናምን ደጋሚ። ነገሩ አንተ እኮ ጭልጥ ያልክ ምእመን ነህ። እውነት ለመናገር ጭልጥ ያልክ ምእመን ነህ። ይህን አታውቅም። እንዲሁ ልንገርህ፣ ነገሩ እንዲህ ነው፣ እወቀው። አረ የሉም አይደሉም ውሸት ነው ብለህ እንዳትከራከር። ራሱ ጠንቋዩ ይታዘብሃል። ራሱ ጠንቋዩ ይታዘብሃል። እና በደቡብ ያለውን መርጌታ ቄስ ገደሉ፣ ግን እየተተካ አስቸገራቸው። መናፍቃኑ እየተተካ አስቸገራቸው፣ አላልቃለ። ምንድን ነው ብለው ሲያጠኑት፣ አይ አማራ ትግራይ ክልል ካላለቅ ካልደረቀ እዚህ ስትገድለው ይመጣል ይተካል፣ እና ያኛውን ነው ማድረቅ ብለው መክረው አሁን ወደ አማራ ክልል ዘመቱ ምንጩን ለማድረቅ። የደንቆሮ መርጌታ ካለ ይደርቃል፣ ጠንቋይ መርጌታ ካለ ይደርቃል። ወንጌል የማያውቅ ካለ ወይ ይለወጣል ወይ ይነቀላል። ምን አለፋህ? በገድል በድርሳን ይሄ ዝም ብሎ ተደግፎ ያለው ሁሉ ያ ሁሉ ሲወድምና ከንቱ ሲሆን ወይ ወደ ኢየሱስ ይቀየራል ወይ ተያይዞ ከገድሉ ጋር አብሮ ይጠፋል። ስለዚህ ወይ ነውጥ ነው ወይ ለውጥ ነው። አንተ ብቻ ትቀር ይሆናል። ሁሉ አማራ ክልል ይለወጣል፣ ይቀየራል፣ ወንጌል ይሰበካል። እኛ በህይወት እያለን ታምር ሰርተን እናልፋለን። እንደዚህ ዝም ብሎ ዋሽቶ የሚኖርበት ዘመን አይደለም። ካሁን በኋላ አንተም ቢሆን አደራ እንደው ትንሽ ጊዜው እንዴት እየመጣ ይሆን የሚለውን ነገር ቁጭ ብለህ አስብበት፣ ምከርበት። አሉ ጓደኞች እንደው ምን እናድርግ ይሆን ብላችሁ ምከሩ። አሁን የሄዳችሁበት ይሄ ጭልም ያለ ይሄ ድንብርብር ያለ አካሄድ የትም አያደርስም። የሚያዋጣው ኢየሱስ ክርስቶስን ለመስበክ ወንጌሉን መያዝ ነው። በቃ ይህንን ሕያው ቃል መያዝ ነው። ይህንን ያዝና ታጥቀህ ውጣ። ያኔ እኔ እናንተ መንገድ ላይ እንገናኛለን። ሙሴና አሮን መንገድ ላይ እንደተገናኙት ሁለቱም ተያይዘው ወደ ግብፅ እንደሄዱ አንተም እኔም ወንጌል ይዘን እንገናኛለን መንገድ ላይ። በጨለማ ያለውን በገድልና በድርሳን ተገድፎ ያለውን ሁሉ ነፃ እናወጣዋለን። ይሄ ነው እውነቱ። ሌላ አማራጭ የለም። ሌላ ለሁለተኛ ዙር በተጠይቀህ ሌላ ክፍል ላይ የተናገርከው በጣም የሚያሳፍር ነገር አለ። የሚያሳፍር ሰውየው ግን እውነት ልንገርሽ ፈጣጣ ድርቅ ያለ ፈጣጣ ሰው ነው። እንደዚህ አይባልም። የተጠየቅከው ሌላ፣ የተሽከረከርከው የሄደው ሌላ። እስኪ አይታችሁት እንመለስ። እስኪ እዚህ ላይ ሁለት ሀሳቦች ላንሳ። አንድ የሚነሳ ምን ሀሳብ አለ? የመጀመሪያውን የተክለ ሃይማኖት ደብረ ሊባኖስን የረገጠ እምርልሃለሁ ተብሏል። አንድ ሰው ሄዶ ረገጠና መጥቶ በነፃ ፈቃዱ ወደ ዓለም አካሄድ ሄደ። ያ ሰው ቢኮነን የተክለ ሃይማኖት ቃል ኪዳን ታበየ ማለት አይደለም። የመጀመሪያው ጥያቄ። ሁለተኛ አንዳንድ ቃል ኪዳኖች አሉ ከሲኦል እንኳን የሚወጣላቸው። የቅዱሳን ቃል ኪዳን ከሲኦል ከወጣ ምንድን ነው የጌታ ደም ረቡዕ ተብሎ የሚነገር ነገር አለ። ሁለቱን እዚህ ጋር ደግሞ ምንድን ነው አንደኛ በሁለት መንገድ ማየት ይቻላል። አንዳንድ ሰዎች አሉ ለምሳሌ እንዴት ነፍሳት ከሲኦል ይወጣሉ ብሎ የሚያስቡ ሰዎች ይሄ እኮ እንኳን በአዲስ በብሉይ ኪዳን ሆኗል። ለምሳሌ ኤልሳ ሲያርፍ የኤልሳን መቃብር አጥንት የነካ አንድ ሬሳ ተነሳ። አሁን ጥያቄ እዚህ ጋር እንነሳ። የዚህ ሰውዬ አስከሬኑ የት ነበረ? የኤልሳ መቃብር ላይ። ነፍሱ የት ነበረች? ሲኦል ነው። ምክንያቱም በዛ ሰዓት ነፍሳት በሙሉ ሲኦል ነበሩ በብሉይ ኪዳን ዘመን። የኤልሳ እኮ ጸሎት አይደለም ያስነሳው። ኤልሳ ከሙታን ተነስቶ እባክን እግዚአብሔር ሆይ ይሄን ሙት አስነሳልኝ ብሎ አይደለም። ኤልሳ ከሙታን መነሳት ሳይጠበቅበት
አደጋ ጣዮች ሲመጡ የዛን ሰውዬ አስከሬን የኤልሳን አጥንት መቃብር ነካ፣ ተነሳ። ስጋው አስከሬኑ ተባለ። መጽሐፍ ቅዱስ በግልጽ ነገረ። ነፍሱ የት ነበረች? የዛች ነፍስ ሲኦል። ምክንያቱም የትኛዎቹ ገነት አልተከፈተም ነበራ። ክርስቶስ ሳይሞት እኮ ነፍሳት ከሲኦል ወጣ። ይሄው ነፍስ እኮ ሲኦል ወጣ። ኤልሳ ደግሞ አንዱ ያን ሰው ብቻ ለሚያስነሳው ያችን ሴትም ልጅ የሞተባትም ልጅም እኮ ተጋድሞ ልጁን አንስቶላት። ምክንያቱም ነፍሳት በሙሉ ገነት ተዘግቶ ሳለ የት ነበሩ? 5500 ዘመን በጨለማ በሲኦል ነበሩ። አየን፣ ነፍሳት ከሲኦል ወጣሉ። አሁን ይሄ ሰው ገነት አስገባው ይላል አይልም። ተነሳ ከሙታን። ተመልሶ ምን የሚከተለው? ሞት የሚከተለው ትንሣኤ የተነሳ ሰውዬ ልክ ነው። ኤልሳ ገነት አላስገባውም። ከሲኦል ግን ነፍሱ ወጥታ ስጋው ከነበረችው መቃብር ላይ ከነበረችው ስጋው ጋር ተዋህዳ ያ ሰው ቀጥሎ ቆመ። የኤልሳ አጥንት ነው ስራ ይሰራ። የመቼ? በዓመተ ፍዳ በዓመተ ኩነኔ። በሐዲስ ኪዳንስ ሆኗል። በኢዮጴ እኮ ጴጥሮስ ያደረገው ተአምር አለ እኮ አይደል? የለበሰችውን ልብስ እየያዙ ያለቀሱ ጴጥሮስን ጠርተው አስነስቷታል እኮ። ነፍሷ የት ነበረ? በገነት። የትኛው ይከብዳል? ነፍስን ከሲኦል አውጥቶ በገነት ማስቀመጥ፣ በአዋህደ ያንን ሰው ቀጥ አድርጎ ማቆምና ነፍስን ከገነት አምጥተህ ስጋ በመቃብር ካለው ጋር ወይ ደግሞ አስከሬን ጋር አዋህደ ማቆም። እንዴ ሲኦል እኮ የወደቀ ነው። ያሁን በሐዲስ ኪዳን ለምን እንከራከርለታለን? በብሉይ ኪዳን ቢሆን እሺ እናካብደው። በሐዲስ ኪዳን ምን የሚል ቃል አለ? ሞት ወይ ሞጊያ የት አለ? ሲኦል ድል መንሳት የት አለ? ወደቀ እኮ፣ በክርስቶስ እኮ ተሻረ። አያችሁ፣ ጠያቂው ደብረ ሊባኖስን የረገጠ የዘላለም ሕይወት ያገኛል፣ ይድናል ተብሏል። ሁለተኛ ደግሞ ነፍሳትን ጻድቃን ከሲኦል ያወጣሉ ተብሏል። ይሄ ነገር እንዴት ነው ተብሎ ተጠየቀ። የሰጠውን መልስ እንደሰማችሁት ነው። የኤልሳ ሙት አስነስቷል። ጴጥሮስ በኢዮጴ ሙት አስነስቷል። ኤልሳ በብሉይ ኪዳን የነበረ ሰው ነው፣ ሙቷል። አጽሙ ግን በሆነ ጉድጓድ ተጥሎ ነበረ፣ ተቀብሮ ነበረ። ስለዚህ በእስራኤላውያን ላይ ሞዓባውያን አደጋ ጣዮች ሲመጡባቸው ሬሳውን ሊቀብሩ እየተዘጋጁ በነበረበት ሰዓት ደንግጠው ሬሳውን ወደ ጉድጓድ ሲጥሉት ለካ የኤልሳ አጽም ነከው። አስበው አይደለም እዚያ የጣሉት። የኤልሳ አጽም ይንከውና ተነስቶ ይከተለን ብለው አይደለም። እንዲሁ ግን ሜዳ ላይ ጥለ ነው ከምንሄድ እዚህ ጉድጓድ እንጣለው ብለው ጉድጓዱ ላይ ጥለው ትሮጡ። የኤልሳ አጽም ሲነከው ሰውየው ተነሳ። ይሄ ሰውዬ ከሞት የተነሳው ሰውዬ እኮ ሲኦል የነበረ ሰው ነው። ምክንያቱም በብሉይ ኪዳን ሁሉም ነፍሳት ሲኦል ነበሩ እያለ ነው። አዎ እስማማለሁ። ማንም የዘላለም ሕይወት አግኝቶ በእግዚአብሔር መንግስት ውስጥ ያለ ማንም የለም። ነገር ግን እኔ ነፍሳት ሁሉ ሲኦል ነበሩ ብዬ አልደመድምም። የሚያቃጥል እሳት ውስጥ ነበሩ ብዬ አልደመድምም። አንተ ግን እያልህ ነው። ኤልሳም እኮ እንዳንተ አባባል ሲኦል ነበረ ሁሉም ብለሃል። ኤልሳም ሲኦል ነበረ። ማንም ገሌ ገሌ የምትለው የለም። በቃ ሁሉም ሲኦል ነበረ ብለሃል። አንተ ምን አለፋህ? የሚያቃጥል እሳት የሚበላቸው ሰዎች ነበሩ። እንደዚያ ግን አይደለም። ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር በሉቃስ 16 ላይ ባለጸጋው እሳት እየበላው አብርሃምና አልዓዛር ደግሞ በአንድ ቦታ በመካከላቸው ገደል አለ። ከገደል ወደዚህ ሰላም ያለበት፣ እረፍት ያለበት፣ እሳት የሌለበት፣ መዝናኛ የሆነ ደስታ ያለበት ነበር እና አብርሃም የነበሩበት። ይሄኛው ኃጢአተኛ ሰውዬ ደግሞ በሚያቃጥል እሳት ውስጥ ውሃ ጥም ባለበት እሳት በሚያንገበግብ በዚህ እየተቃጠሉ ነው እያለ ያለበትን አይተናል። ስለዚህ እነ ኤልሳ ሁሉ ከባለጸጋው ጋር እየተቃጠሉ ነበር ልትለኝ አትችልም። እነ ኤልሳ ሁሉ እነ ሙሴ ሁሉ እንደዚያ ነበሩ ልትለኝ አትችልም። የአብርሃም እቅፍ የሚባል ከገደሉ ወዲህ እና ከገደሉ ወዲያ ልዩነት ነበረ። ስለዚህ ልዩነት አለ ማለት ነው። በሚበላው እሳትና እረፍት ባለበት ቦታ መካከል ልዩነት አለ።
አብርሃም አባት እባክህን ውሃ ጠብታ እንዲሰጠኝ አልዓዛር ላክልኝ ሲለው በመካከል ገደል አለ። አንተ ወደኛ እኛ ወደ አንተ መምጣት አንችልም። ደግሞ አንተ ደግሞ እዚያ ተደስተ ነበረ፣ እሱ እዚያ እየተሰቃየ ነበር። አሁን በፈንታው እዚህ ይደሰታል ነው የተባባሉት። 5 ወንድሞች አሉኝ። አይ እዚያው መጻሕፍትና ነቢያት እነ ሙሴ ያሉላቸው እነሱን ይስሙ። አይ እነሱን አይሰሟቸውም። እንግዲያውስ እዚህ ቢሄዱላቸውም አይሰሟቸውም። በቃ ነገሩ በዚህ ነው የተዘጋ። ትክክለኛ እውነተኛ ምሳሌ ነው። ህልውና በእንደዚህ አይነት ሁኔታ ነው የተገለጠው። በክፎችና በደጎች መካከል ያለው የአኗኗር ስርዓት በኢየሱስ ክርስቶስ ምሳሌ አስተምሮ በትክክል እንደዚያ ነው የተገለጠው። ስለዚህ አንተ የሄድክበት መንገድ ዕውቀት በፍጹም የጨለመ ነው፣ የተሳሳተ ነው። ይህንን በደንብ እንድታውቅ እፈልጋለሁ። እሺ ኤልሳ አጽሙ ሰው አስነሳ፣ ሙት አስነሳል። እኛ አሁን ቤተክርስቲያኒቱን እየሞገትናት ያለንበትና ያንተ አካሄድ የሰማይና የምድር ያህል የተለያየ ነው። ሙታን አይነሱም እንዴ? ኤልሳ እኮ አስነስቷል፣ ኤልያስም አስነስቷል፣ ሌሎችም አባቶች በብሉይ ኪዳን አስነስተዋል። አስነሱ ማለት ግን ወደ ዘላለም ሕይወት አስገቡ ማለት አይደለም። ይኸውልህ ያንተ ድንቁርና እዚህ ላይ ነው። ሙት ማስነሳትና አስነስቶ ወደ ዘላለም ሕይወት ማድረስ አይደለም። እኛ እያልን ያለነው ሙታን ሊነሱ ይችላሉ፣ እንደገና ቢሞቱ በነበሩበት ቦታ ነው የሚሄዱት እንጂ ወደ ዘላለም ሕይወት አይሄዱም። ከዘላለም ኩነኔ አድነኛል ወደ ዘላለም ሕይወት ገባሁ አይሉ። ያ የፍጡር ስልጣን አይደለም። በብሉይ ኪዳን ነበረው፣ በሐዲስ ኪዳን የፍጡር ስልጣን አይደለም። ሙት ማስነሳት፣ ድውይ መፈወስ ታምር ነው። የዘላለም ሕይወት ማሰጠት ማለት ግን አይደለም። የዘላለም ሕይወት በኢየሱስ ክርስቶስ በማመን ብቻ። ይኸውልህ ኢየሱስ ክርስቶስም እኮ ብዙ የታመሙ ፈውሷል፣ ብዙ ሙታን አስነስቷል ኢየሱስ። እነዚያ ተነሱ ማለት ከቀራንዮ በፊት በማስተማሩ ጊዜ ከሞት ተነሱ ማለት ግን ወደ ዘላለም ሕይወት ገቡ ማለት አይደለም። ሲያምኑ ብቻ ነው የዘላለም ሕይወት የሚያገኙ። በታምር ተነስተው ሾልከው የዘላለም ሕይወት ሊያገኙ አይችሉም። ሲያምኑ ብቻ ነው የዘላለም ሕይወት የሚያገኙት። ይሄ ባልሆነበት ሁኔታ ከሞት መነሳት ማለት የዘላለም ሕይወት ማግኘት አድርገህ እየወሰድ ከሆነ በቁም ሙታል። ታምር የዘላለም ሕይወት ማግኛ መንገድ አይደለም። ይሄን ወቅ። ስለዚህ የኤልሳን አጽም እንደ ምሳሌ አድርገህ ይቻላል ብለህ ያወራህ ወሬ ዝም ብሎ የሞተ ነው። ቆም ብለህ አስበው። እንዴ ወይ ጉዴ ሙቻለሁ እንድትል በትዕግስት ሂድበት፣ አስበው፣ ተመራመር። ተሳስቻለሁ እንዴ እንዲህ በማለት ብለህ ጓደኞችንም ጠይቃቸው። ደብረ ሊባኖስን የረገጠ ይድናል ይላል አገሩ። ይድናል ማለት ከሞት ይነሳል ማለት አይደለም። አንተ የሄድክባት እኮ ይሄ የንፉቅቅ መንገድ ይችላል። የዘላለም ሕይወት እችን ገዳም የረገጠ ይኸውልህ ገብሩ የሚለው ይሄን ለመንግስተ ሰማያት የማይበቃ ይሄን ገዳም አይረግጥም። ከዚህ ገዳም የገባ ይሄን ገዳም የረገጠ ደግሞ የዘላለም ሕይወት ያገኛል፣ ከአንተ ጋር በመንግስተ ሰማያት ይኖራል ነው የተባለው እንጂ ከሞት መነሳት አይደለም። ምኑን ከምኑ ነው የምታወናብደው? እንዲሁ ከአንተ በፊት እኮ የነበሩ እውነት ትንሽ ትንሽ እያነበቡ እንዲሁ ምን ልበል ይሆን እንዲሁ ቤት እንዲሁ ተሽሎክሉክ የልለፍ ይሆን እንዲሁ ትንሽ ማንገራገሪያ መንገዳገጃ ምናምን እያሉ እኮ አስበው ይመጡ ነበረ። እንዲህ አንተ እኮ ዝም ብለህ እኮ ነው እንዲህ ማሰቢያ ይኑርህ እንጂ ማሰቢያ የሚባል እኮ ጭንቅላት አለ። ያስብ፣ እያሰብክ ተናገር። የተጠየቀው ሌላ፣ የምታወራው ሌላ።
ኤልሳም ሆነ ጴጥሮስ ከሞት ያስነሱት ታምር ነው። የዘላለም ሕይወት ለማሰጠትም አይደለም። በገድላት የምናየው ግን ከገድለ ተክለ ሃይማኖት ጀምሮ በሌሎቹ ገድላቶች የምናየው ይሄን ገዳም ገድለ ክርስቶስ ሰምራም አለ ለመንግስተ ሰማያት የማይበቃ ይሄን ቦታ አይረግጥም ተብሎላታል። እሷ ከዚህ ገዳም የመጣ የተሳለመ መቃብርህን የተሳለመ እዚህ የጸለየ ምን ያለ እየተባለ ብዙ ገዳማት ብዙ የቃል ኪዳን ቦታዎች አሉ። እነዚህ ሙት የሚነሱባቸው ይሄ ዝም ብሎ የታምራት ቦታዎች አይደሉም። ለዘላለም ሕይወት ያስገኛሉ የተባሉ ቃል ኪዳን የተሰጣቸው ቦታዎች ናቸው። ይሄ የውድቀት ትምህርት ነው የምንለው እኛ። የዘላለም ሕይወት ደብረ ሊባኖስ ገዳም በመርገጥ አይደለም። እኛ የምንለውን በልልን ይላሉ። እኛ የምንለውን ትተን እሱን ተውና እኛ የምንለውን በልልን ነው የሚሉ መናፍቃን። ምን እንድልል ትፈልጋለህ? ደብረ ሊባኖስ ገዳምን የረገጠ የዘላለም ሕይወት ያገኛል ብለህ ይሄ የምታወራውን ይሄ የሞት መንገድ እንድቀበልልህ ትፈልጋለህ እንዴ? ከዚያ ይልቅ ወንጌል የሚለውን ሐዋርያት የተናገሩትን ኢየሱስ ክርስቶስ ያስተማረውን በኢየሱስ ክርስቶስ ማመን የዘላለም ሕይወት አለው ያልኩህ የኔ ያልሆነ የሐዋርያት ትምህርት የሆነ አለልህ አይደል እንዴ? እነሱ የሚሉትን እንድንላቸው ነው የሚያስገድዱኝ። አታፍርም እንዴ? አታፍርም? ይሉኝታ ቢስ እንደው ይሄ አለ አይደል? ይሄ ይሉኝታ የሚባል እኮ አለ። አንተ ይሉኝታ ቢስ ሆነህ ነውር ነው። ዝም ብለህ እየዘባረክ ነው። የምትገርም ሰው ነህ። ሌላ ደግሞ ምን እንዳልህ አይቻለሁ። እስኪ ያለውን ሰምተን እንምጣ። ፍሬምናጦስን መንፈሳዊ ኮሌጅ ደግሞ መፈተሽ። ለምን? የተሐድሶ ምንጭ ነው። ማድረግ አለብን ወይ ማስተካከል አለብን ወይ ማሸግ አለብን። በቃ ወይ ቤተክርስቲያን ኃላፊነት ተሰጥቶት በሚገባ ልክ ቅድስት ሥላሴ ልክ ቅዱስ ጳውሎስ መንፈሳዊ ኮሌጅ ማን ምን ያስተምራል ብላ ቤተክርስቲያን እንደምትቆጣጠረው እዛ ያሉት መምህራን እነማን ናቸው? ምንድን እየተማረ ያለው? ምንድን እየፈለቀ ያለው? ከዛ እየወጣ ያለው ኑፋቄ ማን ነው ምንጩ? ይሄን እያሰራጩ አካላት ዋናዎቹ ካሉ ቤተክርስቲያን ማገድ፣ ካልተመለሱ ማውገዝ። እንደው እንዳለ ከሆነ ደግሞ ይታሸግ። ሰንበት ይታሸጋል። ምንፍቅና ሲከሰት ይታሸጋል እንዴ? ለምን ይደረጋል እኮ እንዴ? መንፈሳዊ ኮሌጅ ከቤተክርስቲያናችን ይበልጣል እንዴ? እኛ እኮ መምህር ያፈራል ደገኛ መምህር እናገኝበታለን ብለን እንጂ መናፍቅና መርትበታለን ብለን ነው የተከፈተችው ቤተክርስቲያን። ስለዚህ መፈተሽ ያለበት ማለት ነው በደንብ ተደርጎ እና ይሄ ስራ በትግራይ በልዩ ሁኔታ ምክንያቱም ሐዋርያዊ የሆነው እንትኑም ስለተቋረጠ፣ በአማራ ክልል ደግሞ ልክ እንደዚሁ የካህናት ማሰልጠን በተለይ ካህናትን የማብቃት ለምን በየንስሐ አባቶቻቸው ተደራሽ የሚሆኑት እነሱ ናቸው። ልጆቻቸው ጋር ተደራሽ የሚሆኑት የንስሐ ልጆች አባቶች ናቸው። ስለዚህ አበነፍስ ላይ ካህናት በጣም መስራት ያስፈልጋል። ብዙ ጊዜ ካህናት እንቀና አይደለም እኛ ሚዲያ ላይ ብንጮ ሚዲያ ላይ ነው። አንተም በአካል ወደ ምርት ብታገለግል ወደ ምርት ትቆማለህ። ካህናትስ ቤት ለቤት እያንዳንዱ ለምን በክርስትናው በተክሊሉ ሲያገባ ሲሞት በካህኑ በኩል የሚያልፉ ቅዳሴው የሚያልፈው በዛ ነው። ካህን ላይ ከሰራን እዚህ ጋር ከሰራን ልጅ ሲወልድ የሚያስጠምቀው 40 ቀን ሞላው 80 ቀን ሞላው የሚያስጠምቀው በካህኑ በኩል ነው። ሲያገባ በካህኑ በኩል ነው። ቢቆርብ በካህኑ በኩል፣ ሲሞት ፍታት በካህኑ በኩል ነው። ሙት ዓመት መታሰብ በካህኑ በኩል ነው። የትም ቦታ መስመሮት። ስለዚህ ካህናትን ማብቃት በሁለቱም ክልሎች መስራት አለበት። በተለይ ደግሞ ወቅታዊን ጉዳይ እየሰራ በተለይ ማህበረ ቅዱሳን እየሄደ ወደ ሰሜኑ የሀገራችን ክፍል የጸረ ተሐድሶ ጉባኤያት ምናምን ይከናወኑ ነበርና እንደዚህ የጸረ ተሐድሶ እንቅስቃሴ ጉባኤያቶችን በተደጋጋሚ ጊዜ በማድረግ የማብቃት ስራ መስራት አለበት። በተረፈ እግዚአብሔር ይሆነን ነው የቀረው። የድፍረቱ ጥግ ሰማችሁት? ፍሬምናጦስ ኮሌጅ መጣራት አለበት ወይም መታሸግ አለበት አለ። ፍሬምናጦስ ኮሌጅ የመናፍቃን መፈልፈያ የመናፍቃን ማምረቻ ሆኗል። የመናፍቃን ማምረቻ ሆኗል። ፍሬምናጦስ ትምህርት ቤት ከሳቴ ብርሃን ሰላማ የሚባለው የመቀሌው ማለት ነው። የመቀሌው ዩኒቨርሲቲ ኮሌጅ እንደ ቅድስት ሥላሴ እንደ ቅዱስ ጳውሎስ ያለው ወይ ይጣራል ወይ ይታሸጋል። እንደው እውነት እንደው ሂዶ ምን ማለታቸው ነው? ከየት አገኛችሁት? ይሄን ትምህርት ከየት አመጣችሁት? ለምንድን ነው እንዲህ የምትሉ ብሎ እኮ ቢጠይቅ ምን አለ? ድርሽ አይላትም። አብዷል እንዴ? በምን እውቀቱ፣ በምን ብስለቱ፣ እንደው በምንስ ችሎታው
ቲክቶክ ላይ እኮ የፈለገህን እየተናገርህ ነው። ቤተ ክርስቲያኒቱ እኮ ደፋር ናት። ጳጳሳቶቿ ደፋሮች፣ የደብረ አለቆች ደፋሮች፣ እናንተ ደፋሮች እንደፈለጋችሁ እንደው ሀላይ እርሰ ብሔሩን እንኳን ሳይቀር እንደፈለጋችሁ የምትናገሩ ደፋሮች እኮ ናችሁ። እና አንተ ሰውዬ እውነቴን ነው የምልህ ይህን እንደው አለ አይደለ ይሄ እስክሪን የሞላውን እኔነት ግን እንደ ስቲኪኒ ነው ማከሰው። ባዶነት ግን ግልጥልጥ ነው ማደርገው። ለመሆኑ የሰላማ ኮሌጅ የፍሬምናጦስ ኑፋቄው ምንድን ነው? አንድ ነገር እኮ አልተናገርህም። በጥናት የተመሰረተ ከመምህራኑ የሰማው ወይም ደግሞ ማስተማሪያ ሞጁሉ በእጅ ገብቶ ከሆነ ያንን ይዘህ ሰፋ ያለ ጊዜ ይዘህ እንዲህ የተቆራረጠች እንትን ዝም ብላ ለቲክቶክ ለአባላት ማብዣ ሳትሆን ሰፋ ያለውን ጊዜ በደንብ አድርገህ የሚለቀቅ እነዚህ ኢንተርቪው ያደረጉ ሰዎችም በየቦታው እንዲለቁት ሰፊውን ክፍለ ጊዜን እንዲለቁት በጥናት የተደገፈ እንደዚያ ነው ማቅረብ ያለብህ። ላብላብ እያለህ ሰውነት በላብ እየተጨመቀ የምትናገረው አጥተህ ፍሬምናጦስ መታሸግ አለበት። የመናፍቃን መፈልፈያ ነው። ለመሆኑ ከአንተ እንዲሁ ዋናው ግብዳ መናፍቅ አንተ አይደለህ። ግብዳ ግዙፍ ወፍራም መናፍቅ አንተ አይደለህ። ክርስቶስ ሲነሳ እንዲህ የሚያንዘረዝርህ እንደ ሌጊዮን በጣም የምትጨነቅ ሰው እኮ ነህ። ድሮ ማህበረ ቅዱሳን በሰሜኑ ጸረ እንትን ተሐድሶ ማጋለጥ ምናምን ሞክሮ አቅም ሲያቅተው አራራራ ይሄ ነገር ከአቅም በላይ ነው፣ ዝም በሉ እስቲ ይሄንን ነገር እኛም ቁጭ ብለን ሰከንድ ባለመንፈስ እንመርምረው አሉ እኮ ጎበዞች ሆኑ፣ በለጡ። ድሮ እንደዚህ ታደርጉ ነበር፣ አሁን ለምን ተዋችሁት ብለህ እስቲ ሂድና ጠይቃቸው። እነ ያረጋልን እነ ብርሃኑን ሂድና ጠይቃቸው። ልክህን ይነግሯል። ምን ነው አንቀዠቀዥህ ይሉሃል። ምን ነው ተንቀዠቀዥህ አንተ ደግሞ አዲስ ሐዋርያ ሆንህ እኮ። እንደው ይገርማል እኮ በባዶነት እኛም ሞከረነው ነበረ። ባዶነት አያዋጣም። ቁጭ ብሎ መጽሐፍ ቅዱስ ማንበብ የሚያዋጣው ይኸውልህ፣ እኛ ቁጭ ብለን ስናነብ የቃል ኪዳኑ ታቦት አሁን በአዲስ ኪዳን እንደሌለ አረጋገጥን። ያለ ወላዲተ አምላክ ዓለም አይድንም ብለን ጽፈን ነበረ፣ ሰብከን ነበረ። አሁን ውሸት ነው፣ እሱነን እንደማይሆን አረጋገጥን፣ ውድቅ አደረግነው ይሉሃል። ሂድ ትቀልዳለህ እንዴ? እና እሳት ላይ ቁመህ አታውራሽ። ያለሁ ከጽጌ ጋር ነው። ከጽጌ ጋር ስለሆነ ያለው እሳት ላይ ረመጡ ላይ መቆም ይሆንብሃል። እለበልብሃለሁ። እውነት ለመናገር እኔ በቤተ ክርስቲያኒቱ መድረክ ላይ እንደፈለጋቸው በሚናገሩ ሰዎች ላይ ምሕረት የለኝም። እንኳን ላንተ ለወጣቱ ገና እውነቴን ነው የምልህ። እኔ ወልጄ ላደርስም እችል ይሆናል። እንዲያው ግብዳ ሆንህ እንጂ እኔ ወልጄ አደርሳለሁ። እድሜህ ዝቅ ያለ ይመስለኛል። እኔ እኮ 60 ዓመቴ ነው፣ 61 62 ነው። አንተ 35 ምናምን ቢሆን ነው እና ወልጄ አላደርስህ። ገና ልጅ ነህ እና ለአንተ ምሕረት የለኝም። ካጠገቤ ብትሆን በኩርኩምም መታ እያደረኩ ቆንጠጥ እያደረኩ አረ የኔታ ምን አጠፋሁ እንድትለኝ አስተምርሃለሁ፣ እመክርሃለሁ። እና የኔታ ስማ እኮ ነህ ገደል ከተውሃል። ገደል አይገልጸውም፣ ገደሉ አይገልጸውም። እውነት ያ ባለጸጋው የነበረበት ሲኦልም ያ በፍጹም ላንተ የሚመጥህ ቦታ አይደለም። በዚያ በታች ነው የምትሆነው። እነሱም መምህራኖችም እንደዚያው ናቸው። ስለዚህ እባክህን መምህርም ምረጥ። ቢቻል እንደው ቤት ዘግተህ መጽሐፍ ቅዱስ አንብብ። ተዋቸው እነሱን። መጽሐፍ ቅዱስ አንብብ። ቤትህን ዝግት አድርገህ ጊዜ ወስደህ መጽሐፍ ቅዱስ እንደው ጳውሎስን የበላ ይብላኝ፣ ጴጥሮስን የበላ ይብለኝ፣ ጴጥሮስን የወረሰ ይውረሰኝ፣ ጳውሎስን ያገኘ ያግኘኝ ብለህ
መጽሐፍ ቅዱስ አንብብ፣ ግድ የለህም። ሳትወድ በግድ ትለወጣለህ። አማራጭ የለህም። እንደ ጳውሎስ ታዲያ ምን እንዳደርግ ትወዳለህ ከማለት በስተቀር አማራጭ የለህም። ቆጣ ብዬ ይህን ያህል የምነግርህ እንደ ወንድም ነው። እንደ ኦርቶዶክስ ሰው ሁኜ በጣም እየተሰማኝ በጣም እየተቆጨው ነው የምነግርህ። ማን ያውቃል ከ5 ዓመት በኋላ ይሁን ከ10 ዓመት በኋላ እግዚአብሔር ዕድሜ ከሰጠን ቁጭ ብለን ሻይ እየጠጣን ይህንን ዓመት እንደ ታሪክ እናወራው ይሆናል። እንደ ታሪክ እንጨዋወተው ይሆናል። እግዚአብሔር ቀን ይስጠን። እስከዚያ ድረስ መቼም መናፍቅ ሆነህ አትቀጥልም። እስከዚያ ድረስ ከሃዲ ሆነህ አትቀጥልም። እስከዚያ ድረስ እግዚአብሔር ይቅር ይበልህ፣ ጸረ ክርስቶስ ሆነህ አትቀጥልም። በእውነት እንደርስልሃለን፣ እንታደግሃለን። ጌታ ስራውን ጨርሶ ተፈጸመ ብሎ ከሄደና በአብ ክብር የሚገርም እኮ ነው። በዚያ ክብር ከተቀመጠ በኋላ ታርዳሃልና ይገባሃል እያሉ ሽማግሌዎቹ ኪሩቤል፣ ሱራፌል እንደዛ እያመሰገኑት ካለበት ክብሩ እኮ ነው እንደገና ለጳውሎስ መጥቶ የተገለጠለት። አይገርም? ጌታ እኮ የፍቅር ጌታ ነው። ስራዬን ጨርሶ ካለ በኋላ እንደገና ተመልሶ ይባል። የሚገርም ጌታ እኮ ነው። የሚገርም ጌታ እኮ ነው። ለአንድ ሰው ሲል መጣ። ያ አንድ ሰው ጳውሎስ ግን ሰራ፣ ታምር ሰራ። ስሜን በነገስታት በአሕዛብ በእስራኤል ሁሉ ፊት ተሸክሞ ይሄዳል። ምርጥ ዕቃ፣ ምርጥ ሐዋርያ አለዋ። ከስጋና ከደም ጋር ሳይማከር ወደ አረብ ሀገር ሄደ። ገላትያን ተመልከተው። የሚገርም ሐዋርያ ነው። ሄደ። ስለዚህ አንተን ቤትህን ዘግተህ ምንድን ነው ነገሩ ብለህ ስታነብ ጳውሎስን ያገኘ ጌታ እንደገና ላንተም ይመጣል። ስማ፣ ይኸውልህ ይሄንን ወንጌል ብትቃወም፣ ይሄንን ስም ብትቃወም ለአንተ ይብስብሃል። ተጠንቀቅ ትባላለህ። ያኔ እጅህን ትሰጣለህ። ኧረ እነ ጽጌን ማየት አልፈልግም፣ ስሰድቢያቸው ኖሯለሁ፣ እንዲሁ እዋረዳለሁ፣ አፍራለሁ ምናምን። ያኔ ሀፍረት ይቀራል። ከኢየሱስ የሚበልጥብህ የለማ። ጳውሎስም እኮ እያሰረ እየገረፈ እያሰቃየ ነበረ። ሲለወጥ ግን በቃ እንዴ ይሄ ሰውዬ ይሄን ስም ሲሳደብ ነበር አይደለም እንዴ? እንደገና እየሰበከው እኮ ነው ተባለ። ስለዚህ አንተም ይሄ ጣፈንታ ያገኛል። ግን እባክህን እንደው ጊዜ ውሰድ፣ ረጋ በል። እግዚአብሔር ይርዳህ፣ እግዚአብሔር ይርዳህ። በእውነት እኔ ጸልይልሃለሁኝ። እኔ እንድትጠፋ አልፈልግም። መዳንህን መለወጥህን እሻለሁ። አንተን የሚከተሉ አይዞህ የሚሉ ጅሎችም እንዲለወጡ እፈልጋለሁ። እግዚአብሔር ይባርክህ። ሰላም ሁንልኝ። ረጋ በል እሺ። ሰከን በል፣ ጸልይ። በኢየሱስ ክርስቶስ ስም ጸልይ። እህት ወንድሞቼ፣ ይሄ ፕሮግራም ለብዙዎቹ እንዲዳረስ ደግሞ ተባበሩ። እግዚአብሔር ይባርካችሁ። ሰላም ሁኑልኝ።